መግባር አባው አባላለሁ 102ኛ ኮር 33ኛ ክፍለ ጦር 2ኛ ሬጅመንት ኃላፊነት አባል። አንተና ጓደኞችህ ትልቅ ታሪክ ሰርታችሁ አልፋችኋል። ምንድን ነበር የተሰራው ስራ? ጓደኞችህ እነማን ናቸው የሚለውን እስቲ ጠቅሳ ጀምርልኝ። እኔ ራሴ መግባር እባላለሁ፣ ጓደኛዬ አድማው ይባላል። የተሰራው ስራ ሰውየው በጣም ይረብሽ ነበረ፣ ሀገሩን በጣም ወጣቱን የሚደበድብ ነበረ። ሁሉም ቤተሰብም እየደበደበ ያንንም ሲደበድብ ለሀገር ስሜት እንደነበረኝ አውቃለሁ። ግን በግሌ ጉዳይ ራሱ ጠይቄዋለሁ። ለምንድን ነው ቤተሰብ እንደዚህ አድርገህ የምትደበድብ? ለምን ነው ወጣቱን የምትደበድብ? ለምን ነው ሀገርስ የምትረብሽ ብዬም ስጠይቀው ጉረሮህን ይዤ አንቄ ነው የምወስድህ አንተንም እንኳን ሌላ ብሎ ራሱ ሲለኝ የመድኃኒዓለም ሰሞን ነው። በጣም እኔም ነግሬዋለሁ፣ ጓደኛዬም ነግሮታል። ከዛ በኋላ ግን ወይ ዛሬ ወይ ነገ ካንተና ከኔ ወንድነቱ ይታወቃል ብሎኛል። እሱም እኔም ፈክሬያለሁ። ህይወቴን በመሰዋት ብዬ በራሴ ኃላፊነት እኔ ራሴን ወስጄ አንድ ጓደኛዬን ይዤ እጄ ከተማ ገብቼ ኦፕሬሽን ሰርቻለሁ። መልካም። መቼ ነበረ? እንዴት ሰራችሁት? ማን አነሳሳችሁ የሚለውን ነገር ብትን አድርገህ ሙሉ ታሪኩን አጫውተኝ። የተነሳሳነ በጣም የመድኃኒዓለም ለታ ነው። የመድኃኒዓለም ለታ በወጣቱን አስሮ ለምን ትፎክራላችሁ? ለምን ሆት ትላላችሁ? ቤተክርስቲያን ለምን ታከብራላችሁ? ብሎ በማሰሩ በዛ ተናድጄ እኔ በራሴ ኦፕሬሽን ሰርቻለሁ። ስትሄዱ የነበራችሁ ስጋት ምንድን ነበረ? ሄዳችሁ ሲያጋጥማችሁ ነገር እንዴት ነው? ከዚህ ስነሳ ሁለቱን ስንነሳ ኦፕሬሽኑን የሰራሁት ራሴ ነኝ፣ ግን ለጓደኛ ልነግረው አልቻልኩም። ሂደን ግን እናቱን እሱን ባጣ ልጆቹን ይዤ መጥቼ ለሀገሬን ወጣት የሀገሬን ህዝብ ማስለቀቅ አለብኝ ብዬ ከነስቼ ሲሄድ ቤቱ ጋር ስደርስ ስቆፈቁፈው ወጦ ለመናገር እኔን ቻለ። አይ አናግሩኛል፣ ተነጋግረናል። ከተነጋገርን በኋላ ድርጅቱን ፈጽመናል ማለት ነው። እንደርነ የጠየቅነ እንጀራ ነው። የመድኃኒዓለም ሰሞን ዝክር ስለሆነ እንጀራ ቆፍቆፈን እንጀራ ስጡን ስንላቸው ሚስቱ አንተ ልኳም ተልኮ ይኖርሃል አለችኝ። ስትለኝ እኔ በፍጥነት በመዝጊያው ቀዳዳ መሳሪያን አውጥቼ ነበር። መሳሪያን እንዳወጣሁኝ ከዛ አረ በመድኃኒዓለም እንጀራ ነው የፈለግነ ብዬ ስጠይቃት አይ እንጀራ ፈልገው ነው ብላ ልጅቱ አለቻት። ከዛ ሴትዮቱ ከፈተችልኝ። ሴትዮቱ ከፍታልኝ ወደ እኔ እየመጣች ሰውየው ከኋላ ሆኖ ጥብቅ ለቆ አስወስዶ መጣ። አስወስዶ ሲመጣ ከዛ በኋላ ማነህ ሲለኝ እኔ ነኝ ስለው እነየው ነው አለኝ። እነየው ማለት ምን ሻይ ይመስለኛል። ከዛ እነየው ነኝ ስለው ነው ክፈችለት ብሎ በሩን ልትከፍት እሷ አጠገቤ ስትደርስ ቅድሚያ እሱ ደግሞ ከቤት ወጣ። ከቤት ልጅቱና እሱ ሲወጣ እሱን የመታወት በአንድ ጥይት ነው። ከዛም በኋላ ብዙ መሳሪያውን ለማውጣት ምናምን ለፍተን ነበረ። ከዚያም በኋላ እኛም እየጮህነ እንደዚህ ሆነዋል አይቼው ሙቷልና በቃ አቀብሩን እያልን እዛው ከተማ ላይ እዛው ላይ ብንሞት እንሞት ብለን የያዝነው እኔ ያዝኩትኝ 6 ፍሬ ነው፣ ጓደኛ የያዘው 8 ፍሬ ነው። አይ ራሳችንን ሰውተን ይህንን ወጣት እሱን ገለን ራሳችንን ሰውተን ይህን ወጣትና ይህን ህዝብ ማስፈታት አለብን። የገደሉትንም ደስ እንዲላ እሱ የገደላቸውንም ደስ እንዲለው እሱ መሞት አለበት በቅድሚያ ብዬ ኦፕሬሽን ሰርቻለሁ። ያን ስራ ከሰራችሁ በኋላ እንዴት ወጣችሁ? ስላወጣጡ ሂደት ደግሞ ከስጋቱ አኳያ ቀላል ነበር ወይ? ስንወጣ በጣም ከወዲያ ከመረወታ ጠላት እየመጣ ነበረ እና ምንም እሱ ለሞተ ደስታ ብቻ ስለሆነ ሲጀመርም እኛ አልተጨነቅንም። ምንም ጭንቀትም ምንም ሊሞክረን አልቻለም። ከወጣችሁ በኋላስ እንግዲህ ይሄ በቋሪት ወረዳ የሚሊሻ አደረጃጀት የሚሊሻዎች ሁሉ ኃላፊ ነው የነበረ። አደራጁም ሰብሳቢውም ጠርናፊውም እሱ ነበረና ምን ተደረገላችሁ? ያንን ስራ ሰርታችሁ ስትመጡ የቋሪትን ህዝብ ከእንደዚህ አይነት ትልቅ የሆነ ባንዳ ስታላቅቁ ሬጅመንቷ ወይም ደግሞ ክፍለ ጦሩ ወይም ደግሞ ማህበረሰቡ ያደርግላችኋል ወይ? ማህበረሰቡ በጣም በሞራል ነው የተቀበለን። በጣም ደስ ብሎታል። እንደውም እንድናገኝህ እኛ ራሱ አንድ ካዘና መግዛት አለብን ብሎ ማህበረሰቡ ብሎኛል። ግን እኔም የምፈልገው ጥይት ነው ብያለሁ። እኔ ጥይት ነው
መሞቻያም መግደያም ጥይት ነው ማምነው። በገንዘብ ስለማላምን የወጣውም ገንዘብ አይደለም ቤተሰቤን ለማዳን እኔን ለማዳን ሀገሬን ለማዳን ብዬ ስለወጣው ድረስ የተቀበልኩት ጥይት ነው። ገንዘብ እኔም አሁንም አልፈልግም። አሁንም ጓደኞቼም በጣም ጠንካራ ናቸው። እኔም ጠንክሬ አሁንም ኦፕሬሽን ኦቨር የሆነ ስራ ሰርቼ አሁንም እንዲነሳልኝ ይፈልጋል። ምን ያህል ጥይት ተሰጠ በወቅቱ? በግል እንኳ ገበሬው የሰጠኝ 30 ፍሬ፣ ድርጅቱ የሰጠኝ 30 ፍሬ 60 ፍሬ ተቀብያለሁ። ሌላ ማበረታቻ በክፍለ ጦሩ የተደረገልህ ይኖር ይሆን? ሌላ ማበረታቻ እንግዲህ ወደፊት እያሰብነው አለ። ሌላ መቼም ትልቅ ነገር አለ። እስቲ እንግዲህ ሲደርስ እጠብቃለሁ። መልካም። ቀጣይ እስከ አንተ ምን እንጠብቅ? ሌሎቹስ ከዚህ ድርጊት ምን መማር አለባቸው ብለህ ታስባለህ? መማር ሁላችንም አሁንም እየተማርን ነው። ገና እኛ አሁንም ይህን ምንሻ እየገባነ ሁሉን ነገር የማጥፋት ድርጅት የምንሰራው አሁንም ትልቅ ስራ ለመስራት ተዘጋጅተን ቁመናል። ጓደኞች በጣም ማምናቸዋለሁ፣ ያምኑኛል። አሁንም ይህን ክረምት ይዘን የምንሰራውን እንሰራለን ብዬ አስባለሁ። የተነሳ ነው መጀመሪያ ስንነሳ ነው ከቤታችን የተነሳ ነው። ተነስተን ግን ትልቅ ደረጃ ደርሰናል። ትልቅ ደረጃ ካደረስነበት አሁንም ትልቅ ደረጃ እንደምንደርስ አምናለሁ። ግን አሁንም እኔ የምፈልገው ጓደኞችም እኔም የምንፈልገው አሁንም አማራን ኢትዮጵያን ነፃ ለማውጣት እኔ አንዳችም የሆነ ምክንያት ሳይኖረኝ ብቻ መሪም ተመሪም ሆኜ እንድቀጥል እፈልጋለሁ። አሁንም እንድንመራራ በሴማ ተመራርተን በሴማ ኢንትግል ለማብቃት ማንንም ሳንገፋ ማንንም ሳይገፋፋ አሁንም የምፈልገው ትግሉ ከፍ ብሎ ሌላ ደረጃ ደርሶ ሌላ ወንድሞቻችን የሆነ ቦታ ደርሰው ማየት እፈልጋለሁ ብዬ አስባለሁ።